መልካም አንሄልዚ ጀለሲ ጤናማ ያልሆነው ቅናት እያወራን ያለ ነው። ያ ወዴት ሊያመራን ይችላል የሚለው ብንለካው ጥሩ። አንደኛ ቢተርነስ ኦር ሪዘንትመንት፣ ይሄ ውስጣዊ ጥላቻ ማማረር ውስጥ እንገባለን። ገብቷቸዋል። በቃ እንዴት እንደዚህ ሆነ፣ ለምን ለን ያልሆነልኝ የሚያል ማማረር ጥላቻ ውስጥ ሊከተን ይችላል። ይሄ አንሄልዚ ጤናማ ያልሆነው ቂም የሚያመጣው ነገር፣ ይሄ ጀለስ የሚያመጣው። ሁለተኛ ኮንትሮሊንግ ቢሄቪየር። በጣም የሚገርማችሁ ሰዎች በቀኑ ቁጥር እንደሚሆን ታውቃላችሁ። አንዳንድ ሰዎች ቁጥጥር፣ በቃ ሰውን ለምሳሌ አንድ ታዋቂ ሰው የሚኖር አጠገባቸው እሱ ሊቋጠሩት ይፈልጋሉ። በቃ በእነሱ ስር እንዲሆን ይፈልጋል። ለምን? እሱ ያገኘውን ስም፣ እሱ ያገኘውን ዝና እነሱ ጋር የለም። በሆነ መንገድ አድርገው ከዛም ይጀምራሉ። እኔ ነኝ እኮ የረዳሁት፣ እኔ ነኝ ያሰለጠንኩት፣ ሰፈራችን ልጅ እኮ ነው አውቀዋለሁ እኮ። ይሁን ዝቅ ለምን? እነሱ ከፍ ማለት ስለሚፈልጉ። እንደዚህ ብዙ ሰው ታዋቂ ሰዎችን የማክበር ባህል እንዳለ ሁሉ የማናናቅ ነገርም አለ። ቅናት ሲኖርብን አናከብራቸውም። ልብ በሉ። እንደዚህ ሰዎች እንደምናደርገው ኮንትሮሊንግ ቢሄቪየር፣ በቃ በእኛ ውስጥ ብቻ እንዲሆኑ እናደርጋለን። በቃ በእኛ ውስጥ እንዲታዩ ራሱ እኛ ከፊት ነው የምንሆነው። በቃ እኛ ከሌለን በቃ የኛ ትልቅ ቦታ እንዳልናደርግ ራችን ገምታል። ይሄ የቅናት ሊያመራን የሚችለው መንገድ ሶስተኛው መንገድ ነው። አራተኛው ኮምፓሪዝን ዛት ዲስትሮይስ ሰልፍ ወርዝ፣ ቅድም ገልጸነዋል። የራሳችንን ዋጋ የሚያሳጣን ውድድር ወደዛ ሊመራን ይችላል። ራሳችን የሚያሳጣ እስከ ህይወት ማጣት ሊሆን ይችላል። ባይዘዌ አልባሌ ውድድር ውስጥ የሚከተል ቅናት ሊሆን ይችላል። አምስተኛ ሃርሚንግ አንደርማይኒንግ አዘርስ፣ ሌሎችን መጉዳት፣ ያው ቀደም ብለናል። እስከ መግደል፣ እስከ መራቅ፣ እስከ በቃ በእነሱ አለመደሰት፣ እነሱን ማጥፋት መሞከር። ስድስተኛ ፕሮሞቲንግ ሄት፣ ጥላቻን መዝራት። ምንም ያልተፈጠረ ነገር ፈጥረን እገሌ እኮ እንደዚህ ይችላል ብለን እናወራለን። ምንም ያልተፈጠረው ነገር እኮ ለምን? እኛ ስለቀናን ብቻ፣ ደስተኛ ስለሆንን ብቻ። አስታውሳለሁ አዲስ አበባ አንድ ጠይቃትና በጣም ታምራች ልጅቷ እምቢ አለችው። በጣም የምንቀርበው ልጅ ነው። አስቢ እንግዲህ ስለው በሰው ምን አስወራበት? ኤች አይ ቪ ያለባት ብሎ አስወራ። ልጅቷ ከቤት መውጣት ብሎ አቃታት። ታምኛለሽ? በቃ ከቤት መውጣት ለምን? ያ ጥላቻ ስላልብቅ ለምን? ቅናት ነበረው። እሷ አጋጣሚ ሌላ ጓደኛ ያላት፣ እሱ ደግሞ በጣም ይፈልጋት ነበር እና እስከዛ የስም ማጥፋት። በዛን ጊዜ ደግሞ ገና በደንብ አልታወቅም ኤች አይ ቪ። ያን ጊዜ በጣም ሃርድ ነው ታውቃላችሁ። ራሱ አድቨርታይዝ የሚደረግበት የኢትዮጵያ መንገድ ሮንግ ነው የነበረው ካስታወሳችሁ። በጣም ሮንግ የሆነ ሮንግ በጣም ህዝብ ውስጥ የቀረጸው ነገር ቀላል አይመስላችሁ። ይሄ በጣም ሌላ ጊዜ እንደውም በጣም ሰፋ አድርገን እናወራበታለን ብዬ አስባለሁ። እና ይሄ ፕሮሞቲንግ ሄት፣ ጥላቻን በቃ ፕሮሞት ማድረግ፣ ይሄ ሁሉ የሚመጣው ከቅናት። ቅናት ያለው ሰው ፍቅርን ፕሮሞት ሊያደርግ አይችልም። ጥላቻን፣ ማፍረስን፣ መቆጣጠርን በተቻለው መጠን በቃ ጎሲፕ፣ ይሄ ምን የሚባለው ጎሲፕ፣ ሐሜት። ቅናት ጎሲፕን ያመጣል። በደንብ ጎሲፕን የሚያሳፋ ነገር ቅናት ነው። ይገርማቸዋል። አንደርማይኒንግ፣ ሰዎችን ዝቅ አድርጎ በቃ በእነሱ ከፍ ብለዋል እኮ ይገርማቸዋል። ከፍ ስላሉ ስለሚቀና ዝቅ ማድረግ ይፈልጋል እነሱ። ይሄ ቅናት ያለበት ሰው ማለት ነው። እና ሌላው በትልቁ የሚሰሩት ሶሻል ኤክስክሉዥን፣ ይሄ ኤክስክሉዥን፣ ሶሻል ኤክስክሉዥን ምንድን ነው? ከሰው እንድትገለል ያደርገዋል። ቀደም እንደነገርኳችሁ እንደ ልጅቷ ማለት ነው። በቃ ሶሻል ኤክስክሉዥን ላይ አተኩረው ይሰራሉ። ቅናት ያለባቸው ለምን? ሰው እንዲጠላ፣ እንዲያርቅ፣ ማህበረሰቡ እንዲገፋ ያደርጋሉ። ይሄ እንግዲህ ቅናት አንሄልዚ የሆነው ቅናት ወዴት ሊመራን ይችላል? ወደዚህ አንሄልዚ የሆኑ መንገዶች ሊመራን ይችላል። አመሰግናለሁ። ቴንኪው በጣም ዳንዬ፣ በጣም ቆንጆ አድርገህ ነው የገለጽክልን። በጣም ነው የምናመሰግነው። ብዙ ሰው ኢንሴኪዩሪቲ እንዲሰማሽ ያደርጉሻል። አንለስ ዩ ሃቭ ቬሪ ጉድ ግራውንድ ማለት ነው። በራስሽ እንትናቴም እንደዚህ ያታረጊም፣ ባልም እኮ እንደዚህ ነው የሚሉት። ሚስቴን ላማክር ካሉ እንዴ ሚስት ነች እንዴ የምትመራህ አንተ? ኧረ በስመ አብ ወንድ አይደለም እንዴ? እንዴት እኮ ሼም እንደሚያስይዙ አስቢ። ምን አይነት ግራውንድ ከሌለው በቃ እንደዚህ ከመባልማ ብሎ የእነሱን ፍላጎት ማስፈጸሚያ ይሆናል ማለት ነው። እና ይህ ትልቅ ማሳያ ነው። ሰው ትዳር ውስጥ ገብቶ አይደለም ኮሳይን ማድረግ ደረጃ አስቢው እኮ ኃላፊነት እኮ አለባት ማለት ነው። $50,000 መኪና ቢገዛ ሳምቲንግ ሀፕን ቢያደርግ ሺዝ ገነ ቢ አካውንተብል አይደል? ይሄንን ኃላፊነት ስትወስን እንዴት ነው ባሏን ማታማከረው? አስቢው። ሌላውን ታይና አንድ ብር ልታወጭ የሚሆን ስናት አባው ደማኔ ግን እስ ኮመን ሴንስ ነገር ነው። በቃ መመካከር። እንደውም የብዙ ትዳር መፍረሻው ትልቁ ችግር ባል በፊናው እሷ በፊናዋ የሚደረግ ነገር ነው። ኋላ ፋይንዳው ሲደረግ ማጣፊያው ያጥርሻል ማለት ነው። እና እዚህ ጋር ማስመር ስለፈለኩኝ ሌላው ቅድም እንዳላችሁት ነው። በሰው ስኬት
በሰው መሻሻል ማንደሰት ከሆነ ይሄ ሰይጣናዊ ቅናት አለብን ማለት ነው። ጀለሲ ወይ ከዛ ምቀኝነት በሉት ምንም በሉት የሚመጣው ያኔ ነው። ግን ለምንድን ነው የነሱ በነሱ መውረድ ወይም በነሱ ማነስ የኛ ሰክሰስ የሚታየን? እሱ ነገር ራሱ ሁል ጊዜ ጥያቄ ነው የሚሆንብኝ። እኔ በራሴ ሻይን የማረግበት መንገድ አለ፣ እሷ አትከልለውም። ጨረቃና ፀሐይ እንኳን እኮ አልተጣሉም፣ በፈረቃ ይወጣሉ አይደለ? ሻይን ያረጋሉ። ዩ ሃቭ ዮር ኦን ፕሌስ ዋዩ በቃ ወንደር ለምን ፀሐይ ከወጣች እኔ አልታይም ብላ ጨረቃ ስታለቅስ አይተናናቅ። ስለዚህ ለምንድን ነው በዚህ መጠን አንዱ ያንዱ ላይ የሚመቀኘው አስባለሁኝ። ግን ያው አመጣጡ ኮሩ ቅድምም ብላችሁታልና ካስተዳደጋችን የሚሰጠን ነገር የምናየው ነገር ኮምፔር ስንደረግ ይሄ ኮምፔር የምንደረገው ነገር ራሱ ለመቀኝነት ውስጣችን ያሳድግብናል አይደል? ዳንዬ እንደውም አስታውሳለሁ የሆነ ጊዜ እከሌ የሆነ ጎበዝ ተማሪ ምናምን ብሎ እሱ ልጅ እንደው ነበር ብሎ በልጅነቱ ሲያወራ ማለት ነው። አስቢ ልጅ ሆነን ራሱ የሚፈጥርብን ነገር ማለት ያ ሰው ጎበዝ ከሆነ በቃ በሱ ምክንያት ነው እኔ የምጠመደው፣ በሱ ምክንያት ነው ቤት በየቀኑ እንደንትና አትሆንም እንደንትና አታጣንም፣ አንተም ዋጋ የለም፣ አሁን አንተም ልጅ ነህ፣ አሁን አንቺ ምን ያው ወልጅ ያሳደግኩ ነው የሚባለው እንደው ምናምን። በስመ አብ እኮ ስንት ነገር እኮ ነው ስንባል የኖረው አይደለ? እኛ ጋር ባይደርስ አትሊስት ጎረቤታችን ልጅ ሊደርስ ይችላልና ይሄ ሁሉ ማይንድ ስለማናደርገው ዝም ብለን እንደወረደ ስለሆነ የምንኖረው አውትፑቱ እንደዚህ ይሆናል። እርስ በራስ መጠላላት። ሰንበዲ ሲያድግ እነ ከሌንም ይዞ ያድጋል። አሁን እዚህ አሜሪካኖች ቢዝነሳቸው ራሱ እንዴት ነው ፋውንዴሽኑን ሲሰሩት ምን ያህል ኮሚኒቲ አብረሽ ልታሳድጊ ትችያለሽ ነው አይደለ? the bigger picture። አሁን የዛሬ 100 ዓመት እኮ የተሰራ መንገድ ነው አሁን ኢንጆይ ብናደርገው እኛ። can you imagine ያኔ ለራሳቸው ነው እንደሰሩት አይደለም? የህዝብ ቁጥሩ ሁሉ ነገሩ እንደዛ አልነበረ። ግን the next generation አስበሽ ሁላ ግን ያን በማድረግሽ ተጎጂ አትሆኝም፣ እንደውም አትራፊ ነው የምትሆኝው። ዋሪፍ አሁን ለምሳሌ እኛ ሰፈር ሁሉም ሰው የሚገራርም ቤት ቢኖረው ወይስ ያንቺ ቤት ብቻውን ቢያምር can you enjoy that? no። እንደውም ምቀኛሽ ሊሆን ይችላል ወይ ደግሞ አጥፊሽ ሊሆን ይችላል። ምክንያቱም አብረሽ አላደግሽማ። አብረሽ እኔ ዓለም ላይ ያለው ሶርስ አጥሮን አይደለም በእንደዚህ አይነት መልኩ እየኖርን ያለ ነው የምለው። ማይንዳችን ግን የሚሰራበት መንገድ በጣም ስኬርሲቲ ማይንድ ሴት አለብንና እግዚአብሔር በጀት የለውም፣ ሪሶርስ ምድር ላይ ያለው በጀት የለውም። ግን አንፎርቹኔትሊ እኛ በጣም ሊሚትድ አድርገነዋል። ስለዛም ነው አሁን እንግዲህ ያው ኮንሽስሊ መነጋገር ያለብን መለወጥ ያለብንን ነገር እንድንለውጥ። አሁን ሁላችንም እዚህ ጋር ስንቀርብ ራሳችንን ኢኖሰንት ልናረግ እንችላለና ሜቢ በአጋጣሚ ጥሩ ሰዎች ተሰብስበን ሊሆን ይችላል። ግን አባውት ሚ ብለን እንድንጠይቅም እኔ ልጋብዛለሁ። እኔ ሁሌ ራሴን ስለምጠይቅ ነው። ተመቀኝቼ አውቃለሁ። መጥፎ ቅናት መንፈስ አድሮብኝ ያውቃል። በጓደኛዬ ስኬት ተናድጄ አውቃለሁ። እሱን እጠይቃለሁ። ከሆነ ማሻሻል አለብኝ። በህይወትም ሰዎች ሰክሰስፉል ሲሆኑ የነሱ ሰክሰስፉል መሆን እንዲያበሳጨን ሳይሆን ጎበዝ እኔ ደግሞ በእኔ መንገድ እንዴት ሆኜ ሞቲቬት የሚያደርግሽ ለጥሩ ነገር የሚያነሳሳሽ ከሆነ አዘ ሴም ታይም በዛ ሰው ስኬት ተደስተሽ ታስ መንፈሳዊ ቅናት ብዬ አስባለሁ። እንግዲህ እሱ ይደርብን። አሜን አሜን። ቴንክ ዩ በጣም መልፍዬ